Leandro Paredes, who himself clouted the ball at the bench. And there was a wave of Dutch orange as they rose as one to confront him. It's getting heated, and when you smash the ball into the dugout like that. So the Spanish official seeks resolution and peace, books Paredes. Sí sé que hay una historia dentro de los mundiales de los partidos contra Holanda. El más reciente de esas semifinales que pudimos ganar y pasar a la final. ፓራዴዝ በእነዚያ የመጨረሻ ደቂቃዎች ዲዮንግን ከመሃል ሜዳው ደባለቀ፣ አኬን መስመር ላይ ደገመ፣ ወደ ሆላንድ ተጠባባቂም ኳሱን ጠለዘ፣ እሳት ተጫረ። የሆላንድ ኮከቦች ዳር ድንበሩ እንደተደፈረ አንበሳ ጦርነቱን ተቀላቀሉ። ቫንዳይክ ፓራዴዝን አፈናጥሮ ጣለ። ፓራዴዝ በንዴት በጦፉ የሆላንድ ተጠባባቂዎች ግራ ቀኝ ተወረረ። የአርጀንቲና ኮከቦች ከደቾቹ መሃል የተከበበው ጓደኛቸውን ነፃ ሊያወጡ አንገት ለአንገት ተፋጠጡ። እግር ኳስ አበደች። ብርቱካናማ ሆላንድ ከአርጀንቲና ተዋደቁ። ጨዋታው በኳታር ሉሲያል የዓለም ዋንጫ የሩብ ፍጻሜ ነው። ሁለቱ የዓለም ዋንጫ ድንቆች በታሪክ አሻራ የገዘፈ ጦርነትን ከኳታር ሉሲያል አሳዩ። ፍጻሜ የሚመስለው የሩብ ፍጻሜው ጨዋታ ቢሊዮኖችን ቁጭ ብድግ አደረገ። ሜሲ ማንም ማሰብ የማይችለውን ኳስ ለሞሊና ቀበለ። የአርጀንቲና ተጫዋቾች ለአንድ ጥበበኛ ንጉሳቸው ከፍታ ከሳቱ መሃል በህብረት ተፋለሙ። ሊዮኔል ሜሲ ከወይገሮስ ተናነቀ። ቦዲጋርዱ ደፖል ሁልጊዜም ከሜሲ ፍጥጫዎች በስተጀርባ ከፊት ቆሞ ታየ። ቫንዳይክ ፓራዴዝን ወረወረ። ሮሜሮ ዴፓይን ከሜዳው በአደገኛ ፋውል ዘረረ። ዲዮንግ፣ አኬ፣ ቲምበር፣ ደንፍሪስ ከኦቶማንዲ አልቫሬዝ፣ ማካሊስተር አኩናና ፓራዴዝ ተባጠሱ። ግብ ጠባቂው ማርቲኔዝ ለአርጀንቲና ከፍታ ቃሉን ጠብቆ ለሜሲ መስዋዕትነቱን ከፈለ። የሉዊ ቫን ሃል ሆላንድ 2-0 83 ደቂቃ ተመርታ የለቀቀችውን ጨዋታ በጀግንነት ተዋድቃ 2-2 አደረገች። 77ኛው ደቂቃ ተቀይሮ የገባው ወገረስ ሁለቱንም ጎሎች አስቆጠረ። አርጀንቲና ፈዘዘች። 90 ደቂቃ አልቆ ተጨማሪ 11 ደቂቃ የዘለቀው የሉሲያል ባትል 90+11 ብርቱካናማውን 2-2 አደረገ። በመሳጩ የደጆቹ ቅጣት ምት በስሜት ያበደው የአርጀንቲና ጥር ራደ። ሆላንድ ሞታ ተነሳች። ድራማው ለ120 ደቂቃ ተሻግሮ እስከ ፔናልቲ ዘለቀ። ዘ ባትል ኦፍ ሉሲያል ጦርነት የመሰለው የኳታር የዓለም ዋንጫ የሩብ ፍጻሜ ፍጥጫ አርጀንቲናን ከሆላንድ አዋደቀ። ስፔናዊው ቅዳኛ ሜሲን ጨምሮ 17 ቢጫ ካርድና 1 ቀይ ካርድ መዘዙ። ደፍሪስ በቀይ ተባረረ። ቫን ሃል አበዱ። ምክትላቸው ኤድጋር ዳቪድስ ተከተላቸው። ሜሲ ከሰውየው ፊት ታሪካዊ ደስታ አገላለጹን አሳየ። ግብ ጠባቂው ማርቲኔዝ የቫንዳይክና ቤርጎስ ፔናልቲን አከሸፈ። ከጎሉ መሃልም ጀገነ። ሜሲ አደራውን በብቃት ተወጣ። አርጀንቲና ኤንዞ ፈርናንዴዝ ወሳኙን ፔናልቲውን ስቶ ደነገጠች። ላውታሮ ማርቲኔዝ የመጨረሻውን መለያ ምትጎል አደረገ። አርጀንቲና የባትል ኦፍ ሉሲያል እሳት የላሰ ፍጥጫውን ድል ነሳች። የአርጀንቲና ኮከቦች ከላውታሮ ማርቲኔዝ ፔናልቲ ጎል ጋር በሆላንድ ኮከቦች ላይ ያላገጡ ለጸብ የሚፈላለጉ የሚመስሉ የሁለቱ ታላላቅ የእግር ኳስ ሀገራት ከዋክብቶች እስከ መልበሻው ክፍል ይዘው ዘለቁ። በዝምታው የሚታወቀው ከሜዳው በምታተኛ ግራግሩ የሚያወራው ሊዮኔል ሜሲ ጭምር የሰጥ አገባው ዋናው ተዋናይ ሆነ። ብርቱካናማው ሆላንዳውያኑን ጨርቅ አስጥሎ ያሳበደው ምሽት በዓለም ዋንጫ ሩብ ፍጻሜ ከኳታር ከፍጻሜው በፊት የነበረ ሌላ ፍጻሜ ዘ ባትል ኦፍ ሉሲያል አይረሴው ጨዋታ በትሪቡን ሽርፍራፊ ሰከንዶች በአልባሴቴ ጸባጫሪ ታማኝ ወታደሮች ተጋድሎ በድል ሲጠናቀቅ ጦርነት የሚመስለው ጨዋታ አርጀንቲና እስከ ወዳኛው ለዛሬ ከፍቷ ሜንታሊቲዋን ከፍ ያደረገችበት አስደናቂው ምሽት ዘ ባትል ኦፍ ሉሲያል። ኤፍሬም የማነ And this is it. A night that has gone on forever. That will be remembered forever. An epic. Lautaro Martinez. Argentina march on. They won it once. And then from the spot, they won it all over again. ዘ ባትል ኦፍ ሉሲያል ዳይሬክተሮቹ ስካሎኒና ቫን ሃል ናቸው። አክተሮቹ ከሜዳው አሉ። የሁሉም ከዋክብቶች ምትሃተኛው ሱፐርስታር ደግሞ የስክሪፕቱ ባለቤት ሊዮኔል አንድሬስ ሜሲ ነው። አርጀንቲናዊ ጥበበኛ። ሜዳው ስታዲዮ ሉሲያል፣ ጨዋታው የዓለም ዋንጫ ሩብ ፍጻሜ። ይህ አርጀንቲና ከፍጻሜው ዘላለማዊ ትዕይንት በፊት የነበረው ሌላኛው ፍጻሜ መሰለ። 88,000 ተመልካች በሉሲያል ተገኝቷል። ዳኛው ስፔናዊ አንቶኒዮ ማቲው ናቸው።
አርጀንቲና ከሆላንድ ጦርነት የመሰለው ፍጥጫ ተጀመረ። Sí sé que hay una historia dentro de los mundiales de los partidos contra Holanda, el más reciente de esas semifinales que pudimos ganar y pasar a la final. ብርቱካናማው በአንጋፋው ሉዊ ቫን ጋል ይመራል። ወግ አጥባቂው በጡረታ ዘመናቸው ለሀገራቸው ሆላንድ አንድ ታሪክ ሊሰሩ አቅደዋል። አስደናቂ ወርቃማ ትውልድ ማፍራት እንጂ ዋንጫ ማሸነፍ የማታውቀው ሆላንድ በምድብ መርሃ ግብሮቿ ሴኔጋልን ረታ፣ ከኢኳዶር አቻ ወጥታ ኳታርን አሸንፋ የምድቡ የበላይ ሆና አጠናቃለች። በላስት 16 ብርቱካናማው በቀላሉ አሜሪካን 3-1 ደቁሶ በሩብ ፍጻሜው ከአርጀንቲና ተገናኝቷል። የሜሲ አርጀንቲና በበኩሉ በሳውዲ ተሸንፎ ደንግጦ የጀመረው የኳታር የዓለም ዋንጫ አድቬንቸሩን ፈጥኖ አስተካከለ። ከ1986 የኤልዲያጎ ገድል በኋላ 36 ዓመት ሙሉ የራቃት የዓለም ዋንጫ ክብርን ለመጎናጸፍ ለውድ ልጇ ሜሲ ሁሉን አደራ ሰጥታለች። አርጀንቲና ዘማጂክ ማን የዌሪዝ ሜሲ የሳውዲ ደጋፊዎች ስላቅን በሜክሲኮ ጨዋታ አጠፈ። በፖላንድ ሶስተኛ የምድቡ ጨዋታ ደገመ። በጥሎ ማለፉ ላስት 16 ሜሲ እና የአርጀንቲና ወታደሮች በጭንቅ አውስትራሊያን 2-1 ረተው ወደ ሩብ ፍጻሜው ተሻገሩ። አሁን የድራማው ጅማሮ ነው። የሜሲ አርጀንቲና በስካሎኒ ቀመር ታሪኩን ሊቀይር ቆርጧል። ሩብ ፍጻሜው ቢደርስም ጉዞው ግን ለአርጀንቲናን አሳማኝ አይደለም። እናም በሳውዲ ቀልቡ ተገፎ ጀምሮ በሜክሲኮ ፖላንድ አገግሞ አውስትራሊያን ተንገዳግዶ የተሻገረው አርጀንቲና በኳታር የዓለም ዋንጫ የውጤት ጉዞ ጸንቶ የሚያምነው ጠፍቷል። ዘ ባትል ኦፍ ሉሲያል ፈተናው ተጀመረ። ቫን ጋል ከስካሎኒ በታክቲክ ጦርነቱ ተፋጠጡ። ብርቱካናማው በቫን ዳይክ ይመራል። ዳኒ ብሊንድ ዴምፍሪስ፣ አኬና ቲምበር የደቹ የኋላ መስመር መከታዎች ናቸው። ፍራንኪ ዲዮንግ የመሃል ሜዳው ቀመርን ከነዴፓይ ጋብኮ ይፈጽማል። ነወገሮስት ለወከባው ከቤንች አሉ። ይህ ሆላንድ ቫን ፐርሲ ሮበን፣ ሽናይደር ቫን ቦቤል የመሳሰሉ ኮከቦች እንደነበሩበት እንኳን የተዋበ አልነበረም። በክላይቨርት ሲዶርፍ ሁለቱ ዲቦሮች ቫንዳርሰን፣ ኤድጋር ዳቪድ ሳሮን ዊንተር፣ ዴኒስ ቤርካምፕ ወርቃማ ዘመን። የሆላንድ ብርቱካናማው ወርቃማ ትውልድ የጥበበኞቹ መናኸሪያም አይደለም። የክራይፍ ቫን ባስተን ጉሌት ሀገር ሆላንድ በወትሮ ቀለሟ ባትገኝም አንገት ለአንገት የሚተናነቅ ተፎካካሪ ቡድን በኳታር የዓለም ዋንጫ አቅርባለች። ስካሎኒ በላይናፑ ግብ ጠባቂው ማርቲኔዝን ካኩኛ፣ ሮሜሮ ቶማንዲና ሊሳንድሮ ማርቲኔዝ አጣምረዋል። ዴፖል፣ ኤንዞ ፈርናንዴዝ እና ሞሊና በመሃል ሜዳው አሉ። ማካሊስተር፣ ሜሲና አልቫሬዝ ሌሎች ለጦርነቱ የተዘጋጁ የአልባሴቴ ኮከቦች ናቸው። ቁጭ ብድግ የሚያደርገው ጨዋታ ተጀመረ። ድራማ ከሉሲያል ቡጢ ቀረሽ ፋውል የበዛበት ጨዋታ በስፔናዊ ዳኛ ቢጫ ካርዶች ተንበሸበሸ። ሼክስፐሩ ፒተር ድሩሪ በቀጥታ ስርጭት በመሳጅ ቃሎቹ ጨዋታውን እየቀመረው ነው። And this is it. A night that has gone on forever. That will be remembered forever. An epic. ኮከቦቹ በጀግንነት ከሜዳው ተዋደቁ። ዘ ባትል ኦፍ ሉሲያል 35ኛው ደቂቃ ታምረኛው፣ ጥበበኛው፣ ምትሃተኛው ቃሉ ያንሰዋል። ሊዮኔል አንድሬስ ሜሲ መፈናፈኛ በጠፋበት ጨዋታ እርሱና እርሱ ብቻ ማድረግ የሚችሉትን ኳስ ከጦርነቱ መሃል ለሞሊና ሾለከ። ይህ የሜሲ እግር ኳስ ፊዚክስ ነው። ሞሊና ጎል። Craftily taken by Messi. Wriggling away from Ake and fiddling through a beautiful pass. It's a wonderful Argentina goal. Molina pounced. Messi cut them in half. አርጀንቲና 1-0 መራች። ትንቅንቁ ቀጥሏል። ድራማው በኃያል ፉክክር ጦዟል። ሆላንድ ከረፍት መልስ ጎል ፍለጋ መዋደቅ ጀመረች። በማስጠንቀቂያ ቢጫ ካርዶች የተጥለቀለቀው ጨዋታ ዕውቁ ስፔናዊ ዳኛን ፈተነ። 73ኛው ደቂቃ ሲደባደብ የዋለው ደምፍሪስ አኩናን ጠለፈ። ፔናልቲ። አርጀንቲና በሜሲ ጎል አደረገች። Acuna driving beyond Dumfries, who challenged. Penalty. Acuna still writhing. Dumfries glaring. Messi's going to put it. Lionel Messi reaches out for more history as Argentina reach out for the World Cup semi-finals. አሁን አርጀንቲና የተረጋጋች መሰለ። ሆላንዶች ተስፋ ሳይቆርጡ መዋደቃቸውን ቀጥለዋል።
ሉዊ ቫን ሃል ወገረስትን ጨምሮ አሉኝ የሚሏቸውን ኮከቦች በጋለው ጨዋታ ለመጨረሻው ሙከራቸው ወደ ሜዳ ቀይረው አስገብተዋል። 83ኛው ደቂቃ ባበደው ጨዋታ ሆላንድ በወገረስት ጎል አስቆጠረች። አርጀንቲና 2 ሆላንድ 1 slung in by Berghaus out by Otamendi. Koopmeiners Berghaus Weghorst the Dutch have dug back in. Well, they've switched to simple, straightforward football. Get the ball in the box and get it in early to those two centre forwards. 17 ቢጫ አንድ ቀይ ካርድ በታየበት ጨዋታ ሆላንድ ከኳታር ሉሲያል ጦር ሜዳ መሃል እጅ ላለመስጠት በጀግንነት ተዋደቀች። 67ኛው ደቂቃ ሮድሪጎ ደ ፖልን ቀይሮ ወደ ሜዳ የገባው ፓራዴስ የጨዋታው ምዕራፍ መጠናቀቂያ 89ኛው ደቂቃ በብስጭት በሆላንዶች ጫና መሃል የሆላንድ ተጠባባቂ ኮከቦች ላይ እሳቱን ጫረ። እብዱ ፓራዴስ ዲዮንግን ጠለፈ። ካኬ ባደገኛ ጫወት ኳሱን ነጠቀ። በእግሩ ስር የገባችውን ኳስ የቡርቱካናማው ተጠባባቂዎች ፊት ለፊት ጠለዘ። Taken back by De Jong. Ake was crashing over the outrushing Argentine. Leandro Paredes, who himself clouted the ball at the bench. And there was a wave of Dutch orange as they rose as one to confront him. It's getting heated, and when you smash the ball into the dugout like that. So the Spanish official seeks resolution and peace. Books Paredes. አሁን ሉሲያል ጦር ሜዳ መሰለ። ቫንዳይክ በብርሃን ፍጥነት ደርሶ ፓራዴዝን ወረወረ። የሆላንድ ቤንቾች ከሜዳው የወደቀው ፓራዴዝን ከበቡ። ሞሊናን ገፍትረው ጣሉ። የአርጀንቲናና የሆላንድ ኮከቦች በአጋጣሚው ለያዥ ለገናዥ አስቸግረው አንገት ለአንገት ተናነቁ። ድራማ ከሉሲያል እግር ኳስም አበደች። አርጀንቲና 2-1 እየመራች ነው። ጸቡን ተከትሎ 10 ደቂቃ በላይ የጨመሩት ዳኛ በውጥረቱ ቀጠሉ። ሜሲና ጓደኞቹ ውጤቱን ሊያስጠብቁ ተፋለሙ። አርጀንቲና ራሷ ለኩሳ ተርብ ባደረገቻቸው የሆላንድ ኮከቦች ተጨናነቀች። 90+11 በዛች ቅጽበት በዛች አስደናቂ ቅጣት ምት አርጀንቲና ፈዘዘች። ሆላንዳውያን አስደናቂውን ቅጣት ምት በማራኪ መግባባት ጎል አደረጉ። This is it. Koopmeiners smart 2-2 extraordinary 101 minutes. When it mattered most. What about this? Oh, brilliant from the Netherlands. Brilliant from Weghorst. ወገሮስት ድራማ ከሉሲያል አርጀንቲና 2 ሆላንድ 2 ብርቱካናማው ሞቶ ተነሳ። የአርጀንቲና ኮከቦች በጨረሱ ጨዋታ የወረደባቸው መብረቅን ማመን አልቻሉም። ወገሮስት ከሜሲ ፊት ለፊት ሸለለ። ሊዮኔል አንድሬስ ሜሲን ጨምሮ 17 ቢጫ ካርድና 1 ቀይ ካርድ ስፔናዊ ዳኛ በ120 ደቂቃ መዘዙ። ስሜት ያጀበው አስደናቂው ፉክክር ዓለምን ቁጭ ብድግ አደረገ። ዘ ባትል ኦፍ ሉሲያል አሁን ለ120 ደቂቃ ከዘለቀ በኋላ 4 ጎል አስተናግዶ ፍጥጫው አሸናፊውን ለመለየት ወደ ፔናልቲ ተጉዟል። ኤሚሊያኖ ማርቲኔዝ ለሜሲ ሕይወቱን ከሜዳው ለመስጠት ቃል የገባው አርጀንቲና የግብ ጠባቂ ደምቆ ላደመቀው ኮከብ ከጎሉ መሃል በክብር ጀገነ። የቫንዳይክና በርጎስ ፔናልቲን አከታትሎ ማዳነ። As there is on the planet, you believe in him. Oh, great save! That is a great save from Emi Martinez. Van Dijk gave it a thump. Berghaus. Oh, another great get by Martinez. አርጀንቲና በሜሲ ፓራዴዝ እና ሞንቲያል አከታትላ 3 አስቆጠረች። ሆላንድ 3ኛና 4ኛውን ካስቆጠረች በኋላ ኤንዞ ፈርናንዴዝ የአርጀንቲና ወሳኝ 4ኛ መለያ ምትን ወደ ፎሪ ላከ። ሆላንድ ልታንሰራራ መሰለ። ዲዮንግ የደቾቹ የመሃል ሜዳው ኮከብ 5ኛውን መለያ ምት ጎል አደረገ። ከሉሲያል መሃል ሜዳ በጭንቅ ተቃቅፈው ከቆሙ የአርጀንቲናና ሆላንድ ተጫዋቾች መካከል ውጥረት ነግሷል። የመጨረሻው 5ኛ ፔናልቲ መቺ ላውታሮ ማርቲኔዝ ነው። ካገባው ያልቃል፣ ከሳተው ሆላንድ በሕይወት ትቆያለች። ላውታሮ ማርቲኔዝ ከሆላንዱ ግብ ጠባቂ ተፋጠጠ። ምርጡ ታጋይ አጥቂ ጦርነት በመሰለው ጨዋታ የእናት ሀገሩ አርጀንቲናን አደራ በኃላፊነት ተወጣ። The Argentines have one in hand and this is it. A night that has gone on forever. That will be remembered forever. An epic. Lautaro Martinez. Argentina march on. They won it once and
from the spot, they won it all over again. አርጀንቲና በኃያል ተጋድሎ ወደ ግማሽ ፍጻሜው ከሉሲያል ተሻገረች። ከሜዳው ሲዋደቁ የነበሩ የአልባሴቴ ኮከቦች በሆላንድ ተጫዋቾች ፊት ለፊት ፈነጠዙ። እግር ኳስ በአስደናቂው ኃያል ፍክክር አምሮ ደምቆም ተሞሸረ። ዘ ባትል ኦፍ ሉሲያል ከሜዳው እስከ መልበሻ ክፍል የዘለቀው የሉሲያል ጦርነት ሆላንዳውያኑን ጨርቅ አስጥሎ ተጠናቀቀ። ዘ ባትል ኦፍ ሉሲያል ፍጻሜ የሚመስለው የኳታር የዓለም ዋንጫ የሩብ ፍጻሜ ጨዋታ የሜሲና አርጀንቲና የፍክክር የድል ሜንታሊቲን እስከ ወዳኛው ቀይሮ በክብር ተጠናቀቀ። አድማጮች፣ ይህ ድል፣ ይህ ጨዋታ አርጀንቲና ለዛሬ ከፍቷ የተነሳችበት አይረሴው አስደናቂ ምሽት ነው። ስካሎኒና የአርጀንቲና ከዋክብቶች ሁልጊዜም የሚመሰክሩት አርጀንቲና ከጥበበኛ ልጇ ሜሲ ተአምር ጋር ከዋንጫው በፊት ለሕይወት ዘመን ፈተናዋ የአሸናፊነት ሜንታሊቲዋን ከፍ አርጋ የሰቀለችበት የተጋርሎ ምሽት ዘ ባትል ኦፍ ሉሲያል አርጀንቲና ከሆላንድ አይረሴው ፍጥጫ በትሪቡን ወርልድ ካፕ ክላሲክ ኤፍሬም የማነ Lautaro Martinez, Argentina march on! They won it once, and then from the spot, they won it all over again. Paraguay, la deja para Leo, viene Messi, controló a Messi, espera Julián por el medio, va Leo, va Messi, mete muy buena para Nahuel, está